ሰላም ሰላም እንደምናላችሁ። እንግዲህ በዚህ ቢዝነስ ፔጅ ላይ የምትገኙ በኋላ ሼር ሲደረግም በየቦታው የምታዩት በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬ በጣም ወሳኝ የሆነ ቶፒክ ነው። በጣም ለብዙ ሰዎች አሁን በርኒንግ ኢሹ እየሆነ የመጣው ነገር ይሄ የሶሻል ሚዲያ ዲስትራክሽን በእውነት በጣም ብዙ ሰዎችን በብዙ እያስጨነቃቸው በብዙ እያወካቸው እየመጣ እንዳለ ራሳቸው ብዙ ሰዎች ምስክርነት ሲሰጡ እንሰማለን እና ከዛ አንጻር እንግዲህ ኢናውር ዴሊ ላይፍ ዲስ ዴይስ ምንም አይነት ሶሻል ሚዲያ አልጠቀምም የሚል ሰው ካለ እየዋሸ ነው፣ ሪያሊቲው ማለት ነው። ምክንያቱም ሶሻል ሚዲያን የማይጠቀም ሰው የለም ዲስ ዴይስ። ቴሌግራም ሊል ይችላል፣ ዩቲዩብ ሊል ይችላል፣ ኢንስታግራም ሊል ይችላል፣ ዋትሳፕ ሊል ይችላል፣ ዩቲዩብ፣ ፌስቡክ ዩኔሚት ብቻ የትም ይሁን ኢትስ ኤ ፎርም ኦፍ ሶሻል ሚዲያ እና እነዚህ ሶሻል ሚዲያ ደግሞ አዜቱን ለምንጠቀምበት ፐርፐዝ በትክክል አውቀን ማንጠቀምበት ከሆነ ምንም ጥርጥር በሌለው ሁኔታ ያው ቢገስት ዲስትራክሽን ናቸው። በጣም ብዙ ሰዎች እንደሚናገሩት ኢናውር ዴሊ ላይፍ ማለት ነው፣ ፈጽሞ አቮይድ ማድረግ ስላልተቻለ ማለት ነው። እና ከዛ አንጻር ግን እኔ ዛሬ እንድናወራበት የፈለግኩና የቢዝነስ ፓርትነሮቼ ያላቸውን ግንዛቤ ሼር እንዲያደርጓቸው የፈለግኩት የእውነት በቃ በዚህ በዴሊ በምንኖረው ላይፋችን ላይ የቢገስት ዲስትራክሽን የሆነብን እውነት ሶሻል ሚዲያ ነው ወይንስ ላክ ኦፍ ክላሪቲ ነው? ዳት ሚንስ አውር ፐርፐዝ ኢን ላይፍ ማለት ነው። እሱን ማጣታችን ነው ዲስትራክት እያደረገን ያለው። የእውነት ሶሻል ሚዲያው ነው እሱ በደንብ መፈተሽ ስላለበት ማለት ነው። እና ለእኔ ብላችሁ ስሙ፣ እያንዳንዱ ሰው ራሱን ኢቫሉዌት ቢያደርግ እርግጠኛ ነኝ የተሻለ መረዳት ላይ ይደርሳል። ራሱንም በደንብ ኢቫሉዌት እያደረገ ዴሊ አክቲቪቲዎቹን መመርመር ከቻለ እርግጠኛ ነኝ ቼንጅ ማምጣት ብዙ ሰዎች ይችላሉ ብዬ አስባለሁ። ምክንያቱም በአንድ ወቅት እኔም ከፍተኛ ዲስትራክሽን ከሚፈጥሩብኝ ነገሮች ውስጥ አንዱ ሶሻል ሚዲያ ነበረ። አሁን አዜ ቱል አዜ ቢዝነስ ኢንጂን ስጠቀምበት ያገኘሁት ሌሰን በሙሉ በደንብ አድርጎ ፓራዳይም ሽፍት እንዳመጣ ቢያደርገኝም ግን አይ ወዝ ዋን ኦፍ ፐርሰንስ ማለት ነው። አሁን ካሉ ሰዎች ይሄን ሜንሽን ከሚያደርጉ ሰዎች ውስጥ በተለያየ አጋጣሚ ማለት ነው ዲስትራክት የሚያደርጉን በጣም ብዙ በርኒንግ ኢሹዎች ስላሉ ከነዛ ሰዎች ውስጥ አንዷ ነበርኩ ማለት እችላለሁኝ። ግን ጊዜ፣ ትምህርት፣ እንደገና ደግሞ ይሄ ፐርፐዚን ላይፍ የእውነት ዲፋይን የምናደርግበት ስቴጅ ላይ ስንደርስ ግን ብዙ ነገሮችን እያሻሻልን እንመጣለን። ስለዚህ እስካሁን ደግሞ ማለት ነው እስካሁን ድረስ ደግሞ የእውነት ማለት ነው እለት እለት ኑሯቸውን ዲስትራክት እያደረገባቸው ላሉ ሰዎች ዛሬ የምንወያይበት ነገር በጣም ብዙ ቲፕ እንድታገኙ ይረዳችኋል ብዬ አስባለሁ እና ተከታተሉን። እንግዲህ ስናፍቅዬ ወደ አንቺ ልምጣና እንደው የአንቺ ቢገስት ዲስትራክሽን ሶሻል ሚዲያ ይሆን? እንደው እስኪ ቴንኪው። እስኪ በጣም አመሰግናለሁ እንግዲህ ስለጋበዝሽን። ፔጅ ላይ በጣም አሪፍ ርዕስ ነው። ያ ሶሻል ሚዲያ የብዙ ሰዎች ዲስትራክሽን እንደሆነ ይሰማኛል። እኔ ጋር ግን ብዙም አልቸገርም። በቃ ማድረግ የምፈልገውን ነገር አድርጌ ቶሎ ውጥት የማለት እንትኑ አለኝ እና አሁን ራሱ እንኳን ለዚህ ቢዝነስ እንኳን ቲክታክም የከፈትኩት ብዙ ነገር የምንንቀሳቀሰው ቲክታክ እና ፌስቡክ ላይ ነው እና ያም እንኳን ሆኖ በቃ የምሰራውን ነገር ሰርቼ ቶሎ ነው የምወጣው። እኔ ጋር ችግር ነው ብዬ ማስበው ላክ ኦፍ ክላሪቲ ወይም ደግሞ ይሄ አሁን በልማድ ያደግንበት ነገር ነው። ወደኋላ የለመድኩትን ነገር ብቻ ነው አይምሮ ማድረግ የሚፈልገው እና ይሄ አዲሱን ለቢዝነስ የሚጠቅመኝን ምናምን ነገሮች ለመስራት በጣም ፎከስድ መሆን ይጠይቀኛል እና እኔ ላክ ኦፍ ክላሪቲ ጋር ነው ችግሬ ብዬ አስባለሁ። ግን እየሰራሁበት ነው ከእግዚአብሔር ጋር ደግሞ ኦፍኮርስ ሁሌ ከተማረን ሁሌ ለውጥ ለማምጣት ከሰራን ለውጥ እናመጣለን። ካልጀመርነው ነው ችግሩ። ካልተጀመረ አልተጀመረም ነው። የተጀመረ ነገር ግን እስከ ጣርን የራሳችንን ትግል የራሳችንን ብርታት ይጠይቀናል እንጂ የሆነ ደረጃ እንደርሳለን፣ ምንም ጥያቄ የለውም። እና እንግዲህ የእናንተንም እንትናችሁን ቢግ ዲስትራክሽናችሁን እንድትለዩ በዚሁ መጋበዝ እፈልጋለሁ ለአድማጭ ተመልካቾቻችን። የኔ እንግዲህ ላክ ኦፍ ክላሪቲ ነው ብዬ እላለሁ። አመሰግናለሁ። እስኪ በጣም እናመሰግናለን ስናፍቅዬ። በጣም የሚገርም ነው። በጣም ብዙዎቻችን የማናምነው ማለት ነው ነገር ያለብንን ችግር ማለት ነው ፎከስ ማድረግ ያቃተንን ኤሪያ ልባችን ያውቀዋል። ግን ራሳችንን ራሱ ኢቫሉዌት ለማድረግ እድል ስለማንሰጠው ያው ሸፈንፈን አድርገን ላለመሻሻል ወስነን የኖርንባቸው በጣም ብዙ ዘመኖች ነበሩ እና ከዛ አንጻር ያንን በትክክል መረዳት በራሱ በጣም ትልቅ ዊን ነው ብዬ ነው የማስበው።
እኔ በትክክል ማለት ነው የእውነት እንትን የሚለኝ የሚያስገድደኝ ኢንቫይሮንመንት ላይ ሲሆን አሁን እየሰራንበት ያለውን የግሎባል ቢዝነስ ኮሚኒቲ ላይ እስከ ህይወቴ ፍጻሜ ድረስ አመስግኛቸውም አይወጣልኝም። ለምን በትክክል ማለት ነው በጣም ብዙዎቻችን አይኖ ኦልሬዲ ምን ለምንማረው ምን ምለው ለዚህ ለውጥ ነው እንላለን እንጂ በትክክል ቁጭ ብለን ማለት ነው ምንድነው በርን የሚያደርገን ዲዛይር፣ ምንድነው ፐርፐዛችን ኢን ላይፍ፣ ምን አድርገን ነው ማለት የምንፈልገው የሚለው ላይ ራሳችንን ቻሌንጅ እንድናደርግ ትምህርት ቤትም አያስገድዱንም እንኳን ሌላው እና በቃ አንዳንድ ጊዜ እንደውም እኛ በመረጥነው ሳይሆን እነሱ በመረጡልን ዳይሬክሽን ሁሉ የምንሄድባቸው ብዙ አጋጣሚዎች ስለነበሩ በተለይ እንደኛ ኢትዮጵያ አድጎ ለመጣ ሰው ማለት ነው። እና ከዛ አንጻር ኢቭን በጣም ቢገስት ዲስትራክሽን እንደሆነ እንኳን ያልተገነዘብንባቸው በጣም ብዙ ዘመኖች ነበሩ። ለምሳሌ አሁን በጣም ብዙ ሰዎች እኔ እኮ የለውኝም ፌስቡክ ላይ የለውም ቲክታክ ላይ የለውም ምናምን ይላሉ። ግን ኢን ዘ ፎርም ኦፍ ሶሻል ሚዲያ ወይ ቴሌግራም ላይ ወይ ሜሴንጀር ላይ ከሎንግ ዲስታንስ ካሉ ሰዎች ጋር ምናልባት የቱ አወርስ ዲስከሽን ይኖራቸዋል እና ያንን ዌስት እያደረጉ እንደሆነ ካንታይሙ ምንም አናላይዝ በማይደረግበት ሁኔታ ማለት ነው። ከዛ አንጻር እኔ ራሴ ድሮ የነበረኝን ኮኔክሽን ሳስብ ዘመዶቼ ሊሆን ይችላሉ፣ ጓደኞቼ ሊሆን ይችላሉ ምናምን እና ዌስት የማደርገው ሰዓት የዛን ያህል መሆኑን እንኳን ኢቫሉዌት እንኳን የማደርግበት ጊዜ አልነበረኝም የእውነት ማለት ነው። ከዛ በኋላ ግን በትክክል ማለት ነው ዋንስ አይ ጋት ዘ ሪል ፐርፐዝ ኢን ላይፍ በተለይ ከትዳር ከልጅ በኋላ ያለን አመለካከት በብዙ ስለሚቀየር ማለት ነው እና ዛት ማች ያስፈልገኝ ነበረ ያልኳቸው በጣም ብዙ ነገሮች አያስፈልጉኝም ኦነስትሊ ማለት ነው። ብዙዎቹ በቃ ኢሬሌቫንት የምንላቸው አይነት ነገሮች ሆነው አገኘኋቸው ማለት ነው። እና ከነማን ጋር ለምን ኮኔክት እንደምናደርግ ራሱ በስነስርዓት ተጨንቀን ተጠበን ምናምን አይደለም። እዚህ ሀገር አሁን እንወሻሽ ካላለ በስተቀር ሰው ቤተክርስቲያን የሚሄድበት ቦታ ላይ አብረው ቤተክርስቲያን መገናኘት ስለቻሉ፣ ትምህርት ቤት የሆነው ትምህርት ቤት አብረን መሄድ ስለቻለ፣ ስራ ቦታችን ስላገናኘን ነው እንጂ ፐርፐስፉሊ ኢንቴንሽናሊ እዚህ አሶሺየት ማድረግ ያለብኝ ከዚህ ኢንቫይሮንመንት ጋር በዚህ ፐርፐዝ ነው የምንልበት ነገር እኔ መቼም ሌሎቻችሁ ጥሩ ኤክስፒሪየንስ ካላችሁ አም ሃፒ ፎር ዩ። ግን እንደዚህ አይነት ሁኔታ አልነበረም አሶሺየት የማደርገው ማለት ነው ሪል ፊድባክ እና በኋላ እየገባኝ ሲመጣ ግን ለካስ ላክ ኦፍ ክላሪቲ የእውነት የነበረብኝ ፕሮብለም እንደሆነ አወቅኩት ማለት ነው። እና ላይፍ አፍተር ዋንስ ዩ ዲፋይን ፐርፐዛችሁን በእያንዳንዱ ዳይሬክሽን ግን 100% እርግጠኛ ሆኜ መናገር እችላለሁ ዩር ላይፍ ዊል ኔቨር ቢ ዘ ሴም ማለት ነው። በጣም ብዙ ነገር ላይ ያለኝ ዲሲፕሊን እየተቀየረ እንደመጣ ስላየሁት ማለት ነው። እና ከዛ አንጻር ነው አልምዬ ድል ስጥሽ ላንቺስ ዲስትራክሽን እውነት ሶሻል ሚዲያ ነው ወይንስ ላክ ኦፍ ክላሪቲ? እስኪ አንቺን ደግሞ እንስማ። ሀይ ብያለሁላችሁንም እየመጣችሁ ያላችሁት ነው። እንዴት አመሻችሁ? በጣም ጥሩ ጥያቄ ነው ያመጣሽ እስኪዬ። እውነት ነው። እኔም ትልቁ ምለው ላክ ኦፍ ክላሪቲ ነው እንጂ የሶሻል ሚዲያ አይደለም። 24/7 እንግዲህ ሰርች እንኳን ቢደረግ ምን ያህል እንደምንጠቀም ዛኔ መልሱ እዛ ጋር አለ። ኤቪደንስ አንቺ ማለት አያስፈልገንም እና የስ የምናደርገውን ነገር ግን ምንድነው ነው የሲዘኑ የመጣ ነገር አለ ኖ ዩሊ በቃ እዚህማ ከሆንኩ እንደዚህ ነው እኔ ማዳንቻ አልችልም የሚል ነገር አለና ሁሌ የሚደርሰኝ ለኔ ራሱ ዳንቺ እኮ ማን አንችልም የሚልሽ ነገር አለ። መስራት እንፈልግ ነበረ ግን አሁን እኔ እንዴት ብዬ አልችልም በቃ ይልሻል አይደለም። ለመማር ከፈቀድን ለኛም እንደሚያስፈልገን ከፈቀድን ቀስ በቀስ መማር ፍላጎት ካለ እንዴ ስራ ብለን መጣን አይደለ? ለአንድ ኦፖርቹኒቲ ልንጠቀም ስንትና ስንት አቋርጠን እግዚአብሔር ፈቅዶልን ታዲያ ካልሰራን እኮ እዚህ ሀገር መኖር አይቻልምና ሄደን እኮ በቨርባል ኮሚኒኬሽን ሳይቀር ነው ኮሚኒኬሽን አድርገን ተጠግረን ምንመጣ ዘን እዚህ ላይ እንምጣ ግን ቢባል አሁን ለለውጥ ለራሳችን ግን ለልጆቻችን ለባሎቻችን የሚያስፈልገን ነገር ኮታስ ግን ምንድነው የምንለው እኛ በቃ ነው እኔ ሶሻል ሚዲያ እኮ አልጠቀምም እኔ ፌስቡክ የለኝም ይልሻል። በቃ የሆነ ነገር ሰርፕራይዝ የምትሆኝ ሳምታይምስ ማጠረጤሩ ነገር እኔ የለኝም እኔ መስራት አልፈልግም ይልሻል። ይጠይቁሽና እንደዚህ ስትያቸው ወይ እኔ እኮ አልችልም እኔ ሶሻል ሚዲያ መጠቀም አልፈልግም ይልሻልና which is ምንድነው ስላልገባ ነው ነገር ይኸው ቤት ቁጭ ብሎ ታዲያ የሚመጣልን ነገር አለ እንዴ? የለም። ምን ማድረግ አለብን? ሰርች ማድረግ አለብን። ዋያችን ማወቅ አለብን። ከቴክኖሎጂ ጋር ከተያያዘ ስፔሻል አሁን እኛ የምንሰራው እኔ እግዚአብሔር የተመሰገነ ይሁን እኔ ዛሬን ያየሁት ማንንም አላገኘውም። ጊዜ ከጊዜ 5 ዓመት ጆርኒ ቢወስድብኝ ያልተጠበቀ ነገር ያገኘሁትና ድሮ እኔ
ግራጁዌት ሳደርግ በኮንስትራክሽን ኢንጂነር ነበር ተስፋ ያለካ በዚህ ኢንጂነር ሁኜ ሌላ ላሰራለሁ ብዬ ያሰብኩት ግን ዛሬ ምን ሆኜ ነው የተገኘሁኝ ራሴ ሆኜ እንግዲህ we will see what's going to happen next እና በጣም ደስ የሚል ላይፍ ኑሮ ለመኖር ምን ያስፈልገናል yes ለኔ ምን አለው ብለን ማየት ነው ስለፈራን እኮ የሚመጣ ለውጥ የለም ስላልፈራ የሚመጣ ለውጥ የለም ግን ሆን ብለን ኢንፎርሜሽን አግኝተን ከሚሰሩ የሰው ልጆች አላማ ላላችሁ ራዕይ ካላችሁ የሰው ልጅ መስራት ነው የሚያዋጣን ነው የምለውኔና yes አለ ሁላችን ላይ lack of clarity ነው 100% ምለውን እንጂ ሶሻል ሚዲያ አልጠቀም ወይ አይጠቀም የሚባል ነገር በዚህ 21 century I cannot believe it ምክንያቱ እንዴ ምንድነው የሚባለው እኔ ከራሴ ምንድነው የሚባል ተረት አለ እና ሁላችን ምን ተጠቀምበት ነው አትሊስት 4-5 አይነት የሶሻል ሚዲያ የሌለበት የሰው ልጅ የለም ብዬ አስባለሁ they know they follow you they see but they never say something የሆነ ቦታ ላይ ስትሄጂ ግን አዩሽ ኢንስታግራም ይልሻል ቲክቶክ ላይ አዩሽ ይልሻል የሆነ ነገር ይልሻል ታዲያ ዘወርስ ደግሞ የለኝም ነው ያልችልም ይልሻል አይደለም ነውና ገብታችሁ ነው ማለት ነው እግዚአብሔር ምስክሬ ምክንያቱ የሰው ልጅ አላማውን ለማድረግ ስፔሻሊ የቤት ቁጭ ብሎ ከቴክኖሎጂ ጋር አታች ሆኖ ልጆችን ለማሳደግ ራሱን ትልቁ ነገር ራሳችን ነው መጀመሪያ መፈተሽ ያለብን ለኔ ምን ያስፈልገኛል በቃ እድገት ከየት ነው የሚጀምረው ከቤት ነው የሚጀምረው ግን እንዴት ብሎ ከሚለው ግን ይሄው ቴክኖሎጂ ተጠቅመን መማር አለብን ማደግ ደግሞ ይቻላል ነው ማለውና ቴንኪዩ እስኪ 100% የክላሪቲ ችግር ነው ያለን ይላልው ቴንኪዩ በጣም እናመሰግናለን አልሚዬ እኔ እንግዲህ ዋና እንዲወራ የፈለኩት ነገር ምንድነው በአብዛኛው ማለት ነው ዴይሊ ላይፋችን ላይ ሶሻል ሚዲያውን በጣም ብዙ ሰዎች ኤክስፖዝድ ናቸው ለብዙ ኢንፎርሜሽን ራሳቸውን አጋልጠዋል ይሰማሉ የሚጠቅምም የማይጠቅምም ነገር ግን ዲስትራክት እያደረጋቸው ያለው ነገር ግን የሶሻል ሚዲያው ብቻ አይደለም ሪያሊቲው ማለት ነውና ከዛ አንፃር ሶሻል ሚዲያውን ለመጠቀምም ሀልሚ እንደነገረቻችሁ እንግዲህ ፐርፐስፉሊ ለመጠቀም ካሰበሰው ከሚመስሉ ሰዎች ጋር ተገናኝቶ ስራ ይሰራበታልና አዜቱል አዜ ቢዝነስ ኢንጂን እንድንጠቀምባቸው የተፈጠሩ ናቸው እንጂ እውነት ለመናገር እኛ ድሮ በነበረን ግንዛቤ ማለት ነው የነበረን ግንዛቤዎችም የኔ ብቻ ነው ብዬ አላስብም እኔ አሁን የተባረኩ ሰዎች እንደው እኛን ለማዝናናት የፈጠሩት ነበር የሚመስለኝ እንጂ እነሱ አዘባክ ገንዘብ ሜክ ለማድረግ ፖቴንሻል ከስተመሮች እየተገናኙ ቢዝነስ እንዲሰራ የተፈጠረ ፕላትፎርም መሆኑን እንኳን በጣም ዘግይቼ እንደው የሰለጠነው ሀገር እንኳን መጥቼ ከ10 ዓመት በኋላ ነው የገባኝ እውነት ለመናገር ምክንያቱም ምንም የተለየ ስራ ይሰራበታል ብዬ አስቤ ስለማላቅ ማለት ነው ግን በጣም በሚገርም ሁኔታ ለብዙዎች ደግሞ አሁን በጣም ከፍተኛ ዲስትራክሽን ሆኗል ለምን ፐርፐስፉሊ ማንጠቀምበት ከሆነ ኮንሱም የምናደርጋቸው በጣም ብዙ መረጃዎች ይገባሉ ለኛ ግን ምንድነው የሚጠቅሙት ስንል ምንም ከሆነ እየከሰርን ነው ማለት ነውና ከዛ አንፃር ነው የግድ ብዙ ነገሮችን አገናዝበን በአላማ መጠቀም ግድ የሚለን ማለት ነውና በጣም እናመሰግናለን አልሚ ሄሉዬ ወዳንቺ ልንጣና እስኪ እንደው በዴሊ ላይፍሽ ላይ ነገር ቢገስት ዲስትራክሽንሽ ነው ወይንስ ምንድነው ዲስትራክት ቢያደርገን ነገር ብለሽ ታስቢያለሽ? ቴንክ ዩ እስኪ በጣም ወሳኝ ፖይንት ነው ምክንያቱም አሁን በደንብ ሪሰርች ማየት ይጠይቅ ይሆናል እንጂ ሌትሊ አንደርስታንድ ማረገው ነገር our attention is the new money the currency ማለት ነው so ገንዘብ የሚገኝበት ነው እንደ ገንዘብ ነው it's money በቃ የኛ attention ማለት ነው ስለዚህ we need to be smart ለሱ ማለት ነው so አንደርስታንድ ካላረግ ነው ሶሻል ሚዲያውን unless ሶሻል ሚዲያ ስኪል ተምረን how to earn money ወይም additional income stream ለማድረግ ካላሰብን ሶሻል ሚዲያን ለመጠቀም ወይም ደግሞ ለመማር we need to have that vision ወይም ደግሞ ክላሪቲውን ትክክል ነው ክላሪቲ ሊኖረን ይገባል ኦኬ ሶሻል ሚዲያ ኤቭሪ ዴይ አለውኝ ኤቭሪ ሲንግል ዴይ አለውኝ ሶሻል ሚዲያ ላይ ምንድነው ማደርገው ከዚህ ከ2 አመት በኋላ ከ3 አመት በኋላ ህይወቴን አንዳንዴ እኮ too much information too much distraction ኖሮ ሶሻል ሚዲያው ላይ ዝም ብለን የምናየው ነገር ስክሮል በማድረግ ጊዜ እናጣለን ለማሰብ እኮ እና ፕላን አሁን ቪዥን ኖሮን ህይወቴ ከ2 አመት በኋላ ከ3 አመት በኋላ እየሰራው ነው ኦኬ ግን ወዴት ነው እየሄድኩ ያለሁት ብለን ማሰብ አለብን ሶ እሱን እንኳን ለማድረግ we need time ትንሽ ለማሰብ ጊዜ ያስፈልግሻል አንዳንዴ ይሄ እንዳናስብ ነው እየሆነ ያለው ግን ቆም ብለን ማሰብ ብንችል
መፍትሄ አለ። ለምሳሌ ሶሻል ሚዲያ የሚጠቀም ሰው ከሶሻል ሚዲያ ወጣ አይደለም። ሶሻል ሚዲያን ግን how are you going to use it ለምን ፐርፐዝ ነው የምንጠቀመው? ሶ መፍትሄ አለው። we can make money ሶሻል ሚዲያ ተጠቅመን እንዴት እንደሚሰራ ሶሻል ሚዲያውን ማወቅ አለብን። እንዳልሽው እኔ ራሴ ምንም ኢንፎርሜሽን አላውቅም ነበር። ቢዝነስ ፔጅ ኢንስታግራም ነበረኝ፣ ፌስቡክ ነበረኝ፣ ብዙ እንትን ነበረኝ፣ ግን ዚስ ኦል ታይም ምንም አላውቅም ነበር። አንሌት እሱን ስኪል ማዳበር ካልቻልን ወይ ደግሞ ፉሊ ከሶሻል ሚዲያ ወጥተን ቢያንስ ኖርማል ስራችንን እየሰራን ልጆች ፋሚሊያችን ለሚገባው ነገር ፉሊ ከሶሻል ሚዲያ ወጥተን ካልኖርም በስተቀር we are on the social media ግን we are sharing our life ምናምን ህይወታችንን ሼር እናደርጋለን። ለሚጮኸው ሁሉ አስተያየት እንሰጣለን፣ ለሁሉ ነገር ሪስፖንድ እናደርጋለን። ግን ህይወታችን ለምሳሌ ብናየው ከ3 ዓመት በፊት የነበረው አሁንም ያው ተመሳሳይ ነገር ነው። አሁን በዚህ ከቀጠልን ደግሞ ከ5 ዓመት በኋላም እንደዚሁ ነው የሚሆነው። ሶ ያንን እንኳን ቁጭ ብሎ ለማሰብ you need to be smart ማለት ነው። እኔ የገባኝ በራሴ እዚህ ስመጣም ጆይን ሳረግም በጣም ትልቁ ነገር ያስተማረኝ እንዲያውም ይሄ ፓርት ነው። ሶ እንደኛ ለምሳሌ አሁን አንቺን ሳይሽ እኔ የሆነ ኮች በጣም ማየው ስኬል ሁለቱን ነገር አያይዘሽዋል። you are using social media ተጨማሪ ለመንገር እንደ ስራሽ ሆኖ ትጠቀሚበታለሽ። at the same time ጊዜ ኖሮሽ ፋሚሊሽን ቴከር ታደርጊያለሽ። ሌላም አዲሽናል በህይወትሽ ማድረግ የምትፈልጊያቸውን ነገሮች እያረግሽበት ነው። ሶ ከዛ መውጣት ሳይሆን ፕሮፐርሊ እንዴት መጠቀም እንደምንችል ማወቅ ነው። እሱ ነው በጣም ኢምፖርታንቱ ነገር። ምክንያቱም እኛ ከዛ ውጭ ልንሆን አንችልም። በዚህ ዘመን ማንም ሰው እንዳልሹ ነው ምንም ነገር ልግዛ። ለምሳሌ በዚህ እንኳን አሜሪካን ሀገር ውስጥ ሆነን ኢትዮጵያም ሆኖ ሰው ከሶሻል ሚዲያ ውጭ ወይም በጣም ሩቅ ነው ገጠር የሚባል ቦታም አይኖርም። ምክንያቱም ምንም ነገር ልግዛ እንኳን ሲል ሰው they need to go to social media። የትኛውም ካምፓኒ በዚህ ዘመን ያለ ካምፓኒ ቢዝነስ የሚሰራ ካምፓኒ is on social media። የሚያስተዋውቀውም ቢዝነሱን ለሰው የሚደርሰው ኤቭሪ ሲንግል እንትን ቢዝነስ ላይ ያለ እንትን በትራዲሽናል ዌይ ብቻ የሚደርስ እንትን የለም። these days the right way is to learn how to use social media properly እና at least ወደፊት እንኳን ፕላን ማድረግ እንዴት መኒ ሜክ ማድረግ እንደምንችልበት ማለት ነው። that's the smartest way ብዬ ነው የማስበው። thank you በጣም እስኪ በጣም እናመሰግናለን ሄሉዬ። በጣም ትልልቅ ነገሮች ነው ሜንሽን ያደረግሽው። ልክ ነው። በቃ ሁላችንም ብንሆን ያላወቅንባቸው ዘመኖች ነበሩ፣ ግን ሳናውቅ ለዘላለም ልንኖር እስካልወሰንን ድረስ በጣም ብዙ ነገሮችን መቀየር እንችላለን። እኔ አሁን እውነት ለመናገር ያኔ በነበረኝ ግንዛቤ የሶሻል ሚዲያ እንደዚህ አይነት የቢዝነስ ኢንጂን እንደሆነ አደረዳ እንጂ በከፍተኛ ደረጃ ዲስትራክት እንዲያደርገኝ ግን የፈቀድኩ ሰው አልነበርኩኝም። ዛቱ ሳይ በዓላማ ደግሞ መጠቀም የቻልኩት ማለት ነው። ጀስት እያለኝ ጊዜ ሲኖረኝ ከጓደኞቼ ጋር ቻት አረግበታለሁ፣ የተለያዩ ነገሮችን ፖስት አረግበታለሁ። ግን ይሄ የተባለ በቃ የተለየ ፐርፐዝ ኖሮኝ አልነበረም የምጠቀምበት። ጀስት እንደ ማንኛውም ሰው ኢንተርቴን ነበር ማደርግበት። ደስ የሚለው ፓርት ግን ትምህርት ቤት ሆኜ በጣም ብዙ ነገሮችን መታዘብ ችዬ ነበረ። ለዛ ነው ለረጅም ጊዜ 3 ዓመት አሜሪካን ስኖር ማለት ነው የመጀመሪያዎቹን 3 ዓመት ኢቭን የሶሻል ሚዲያ በጣም በቃ ዘይዛን ሳሰብ ሁሉ የሚጠቀምበት ነገር በአብዛኛው ፌስቡክ ነበርና የፌስቡክ አካውንት አልነበረኝም። 2009 ሊያልቅ አካባቢ ነው እዚህ ሀገር የመጣሁት። እስከ 2013 ማለት ነው ኦልሞስት 3 ዓመት ተኩል በላይ አሜሪካን ስኖር አልነበረኝም ኢቭን አካውንቱ ማለት ነው። ለምን ምንም አይነት የተለየ ፐርፐስ ስላልነበረኝ ማለት ነው። በኋላ ላይ ግን ልደበርበት ብዬ የጀመርኩት ነገር ግን እየቆየ ሌላ ፐርፐስ ስለሌለኝ ማለት ነው። በቃ የምናያቸው ወሬዎች፣ የምናውቃቸው ሰዎች ምናምን ምን ተደረገ ምን ሆነ እያለ ደግሞ የምናይበት አይነት ሊፈጠርና ከዛ በኋላ ክሊርሊ ማለት ነው የሚያሳየን ሰው እስክናገኝ ድረስ እና መስመራችን ለማስተካከል እስክንወስን ድረስ ሳናስበው ማለት ነው በጣም ብዙ ታይማችንን ዌስት የምናደርግበት ነው። እና ያንን ክሊርሊ ስረዳ ማለት ነው እንዲፈቅድ በትምህርት ዘመኔ ላይ ምናምን ይዛን ያህል ዲስትራክት እንዲያደርገኝ የፈቀድኩ ሰው አልነበርኩኝም። በማልፈልግበት ጭራሽ ጊዜ አልፈልገውም ብዬ ከስልኬ ላይ ሁሉ አንኢንስቶል የማደርግበት ጊዜ ነበር። አፑን የማልፈልግበት ሰዓት ላይ አልፈልገውም። ምክንያቱም የትምህርቱ ሰዓት ላይ ብዙ ዲስትራክት የሚያደርገን ነገር ስለማንፈልግ ማለት ነው። ከዛ በኋላ ግን እኔ በኢቭን ባችለር ፕሮግራሚንግ ስጀምር ነው አብሬ የጀመርኩት የኦንላይን ቢዝነስ። ለምን
ከዛ በኋላ የነበረችው እስከዳርና ከዛ በፊት የነበረችው እስከዳር አንድ ስላልነበረች ማለት ነው። ክሊርሊ በርን የሚያደርገኝን ዲዛይር ዲፋይን ማድረግ የቻልኩበት ታይሚንግ ላይ ስለነበረ ከዛ በኋላ ሶሻል ሚዲያን እንዴት እንደምጠቀምበት የሚያስተምረኝ ሰው ማግኘት ነበር እንጂ የሚያስፈልገኝ ካገኘው በኋላ ለማይጠቅም ዓላማ ልጠቀምበት በማልችልበት ሁኔታ ራሴን ማሰልጠን የምችልበትን ኢንቫይሮንመንት አገኘው ማለት ነው። ስለዚህ ብዙዎቻችን ማለት ነው በላይፋችን አሁን ስቲል ዲስትራክት እያደረገን ከሆነ በጣም ነው የምገረመው። እኔ ምን ያህል እኮ የኤቭሪዴይ ላይፋችንን እየበጠበጠው እንዳለ ማሳያ እኔ እሁድ እንኳን የእውነት ማለት ነው በጣም በብዙ ይሄ ላክ ኦፍ ክላሪቲን በስፒሪቹዋል ዳይሬክሽን በራሴ ፐርሰናል ላይፍ በእያንዳንዱ ዌይ መስራት የምችልበትን ግሮዝ አምጥቼ አሁን ላይ ከ6 ዓመት ከምናምን በኋላ የተሰራችው እስከዳር ቤተክርስቲያን ቁጭ ብላ ስልክ አውጥታ የምታይ አይደለች። አልቆ ካልሆነ በስተቀር ኢቬንቱ በቅዳሴ መሀል አውጥቼ መቼም ስልኬን የማናገር ሰው ወይ ደግሞ ምን ተደረገ ብዬ የማይስ አልሆንኩም ማለት ነው። ለምን የዛን ያህል እንዲበጠብጣቸው ግን የፈቀዱ ሰዎች አሁንም አያለው። በጣም ነው የሚገርመኝ። ጉባኤ ተዘርግቶ እስኪያልቅ ድረስ የማያስችል ለአምልኮ ቦታ ሄዶ አምልኮ ሰዓቱ እስኪያልቅ ድረስ በማያስችል ሁኔታ ለሀዘን ቦታ ሄዶ የሀዘን ቦታ እንኳን ያሉት ሰዎች ጋር በጣም በሚገርም ሁኔታ ማለት ነው ኢትስ ፉል ኦፍ ዲስትራክሽን ልናስወግደው እኛ እስካልጨከንን ድረስ የሚከተለን ማለት ነው። በጣም ብዙ ያየሁት ጉድ ስላለ ማለት ነው። እና ስቲል በእንደዚህ አይነት ዲስትራክሽኖች ውስጥ ከሆነ ያላችሁት ግን ፕሊስ ዌክ አፕ። የማይቀየር ነገር የለም። እኔ በጣም በብዙ የተጨነኩባቸውና በጣም በብዙ ኮንትሮል አድርጎኝ የነበረበት ዘመን ነበረ። ኖት ኤኒሞር። አሁን ለምን ፐርፐዝ እንደምጠቀምበት አውቃለሁ። በምን ሰዓት ለምን እነማንን ኮኔክት አድርጌ ደግሞ ማንን ለምን እንደማዳምጥም ጭምር አውቃለሁ። ስለዚህ እኛ ያጣነውን ነገር በትክክል ዲፋይን እስካላደረግን ድረስ ኦፍኮርስ በደንብ አድርጎ የሚታየው ዲስትራክሽናችን በደንብ በዓይናችን የምናየው ዲስትራክሽን ሶሻል ሚዲያ ይሆናል። እኔ ግን በጣም በትክክል ያየሁትና እየተረዳሁት የመጣሁት ነገር ኢንቪዚብል የሆነው የማናየው ትልቁ ዲስትራክሽን ግን ያለው ላክ ኦፍ ክላሪቲ ጋር የእውነት በላይፋችን ያለንን ፐርፐዝ ዲፋይን ማድረግ ካልቻለና ራሳችንን ፕሮግራም አድርገነው ዴይሊ አክቲቪቲያችንን ኮንትሮል እያደረግን የማንኖር ሰዎች ከሆነ ጊዜያችንን በደንብ አድርጎ የሚቀልድበት በብዙ ምንከስርበት ነው የሚሆነውና ከዛ አንጻር ነው እንግዲህ የሚያለኝ እይታ በዚህ ነገር ላይ። ፍጹሜ ወደ አንቺ ልምጣ። አንቺስ እንዴት ነው? ቢገስት ዲስትራክሽንሽ ሶሻል ሚዲያ ነው ወይንስ ላክ ኦፍ ክላሪቲ? ያው ብዙ ብላችኋል፣ እሰማለሁኝ ግን ትሰሚያለሽ? እንግዲህ ብዙ ይቅርታ የማይመቸኝ ቦታ ላይ ስላለሁኝ ችግር የለም። ገብተንና እንደምን አመሻችሁ ምትሰሙኝ እዚህም ያላችሁ። እግዚአብሔር ይመስገን ጊዜን የሰጠን ደግሞ በዚህ በሚጠቅም ነገር ላይ ጊዜያችንን እንድናውል የረዳን እግዚአብሔር የተመሰገነ ይሁን። ብላችሁታል ሁላችሁም። በቃ ምንም የምጨምረው ነገር ብዙ የለም። ይሄ የሶሻል ሚዲያ ዲስትራክሽን ወደድነውም ጠልተንም እዛው ነን ያለ ነው። ስለዚህ እኛ ራሳችን ክሊርሊ ለምንድን ነው ይሄን ነገር የምጠቀመው ብለን ከዛ ማናተርፍ ከሆነ በእውነት ጠፍተናል። በቃ ጠፍተናል። ምንም በፊታችን ለምሳሌ አሁን መንገድ ላይ ያለ መብራት አለ አይደል? ትራፊክ ላይት አለ። ትራፊክ ላይት እዛ ጋር ያለው ስላለ አክሲደንት መምጣትን አልከለከለም አይደለ? የማያከብሩ ሕግን የማይጠቀሙ ሰዎች አክሲደንት ይፈጥራሉ። ሴም ቲንግ ይሄ ደግሞ ውስጣችንን የሚያነቅዝ የሚያበላሸን። በሶሻል ሚዲያ ስንት ሰው ነው ትዳሩን ያጣው? ቤት ይቁጠረው። ሶሻል ሚዲያ ላይ ሰዎች ድሮ የነበራቸውን ኤክሳቸውን ፋይንድ አድርገው እዚህ ቤታቸው ያለውን ነገር አበላሽተውት በቃ ዝም ብሎ የማይረባ ነገር ሆኖ ሰው ብዙ ዲስትራክሽን በሰው ህይወት ላይ የሚታይ እውነት እያንዳንዳችን የምናውቀውን እውነት ፈጥሯል። ይሄ ለምን ካለመረዳት ክላሪቲ በማጣት ማለት ነው። ስለዚህ ለምንድን ነው ሶሻል ሚዲያ የሚሄደው? አይ የለኝም እኔ እኮ የለኝም የሚሉ ብዙ ሰዎች እንዳልሽው ይሰማሉ። ነገር ግን ባይኖራቸው በስማቸው ባይኖራቸው ስማቸውን የክት አስቀምጠው በሰው ስም ገብተው የሚጠቀሙ ሰዎች አሉ። እኔ ብዙ ሰዎች አውቃለሁ። በአያታቸው ስም፣ በአባታቸው፣ በእናታቸው፣ በመሀይም እናታቸው እየከፈቱ ያለምንም ይሉኝታ አንድ አሮጊት የማታነብ እንግዲህ እኛ ሀገር የማያነቡ እናት አባት ብዙ ነው፣ 80% ነው። የማታነብ እናት አባቱን ፎቶ ገጭ አድርጎ ግን መዓት ነገር የሚሰሩ ሰዎች አሉና በእውነት ይሄ
ጥቅም የሌለው ነገር ራስን በቃ የሚያወርድ ነገር ስለሆነ ሶሻል ሚዲያ ለምንድን ነው የመጣ ነው? ለምንድን ነው የምንሰራው? እንዳልነው ሁላችንም ባላወቅንበት ጊዜ ተሸውደናል። ስክሮል እያደረግን ጊዜያችንን ፈጅተናል። ግን ልንቆምና ልንጠነቀቅ አእምሮ እንዳለው ሰው ልናስብ ያስፈልጋል ማለት ነው። ስለዚህ አስበን ወደዚህ በመጣንበት ጊዜ አሁን እኛ በሶሻል ሚዲያ እኔ ተጠቃሚ ነኝ። አሁን ሶሻል ሚዲያ ላይ ዝም ብዬ እያንከባለልኩ አልቆይም። ወይም ደግሞ በሌላም ሰው ስም ተሸሽጌ እንትን አልልም። ያ ሁሉ ሰው ለራሱ ታማኝ መሆን አለበት። በቃ ሁላችንም ላይ ምንም ሶሻል ሚዲያ ደግሞ ቅድም እንዳልሽው ፌስቡክ እና ኢንስታግራም ምናምን አይደለም፣ ዋትሳፕ አለ ምናምን አለ። አሁን ደግሞ ትሬንድ የሚባለው እሱ በቃ የመጨረሻ የሚገርም ነገር ነው። በቃ ሳምባዲ ያደረገውን እንትን እያየሽ እያነበብሽ የምትውይበትና በቃ ልንለው ያስፈልጋል። አይናችን ምን እንደሚያይ ካልጠበቅ ነው ዝም ብሎ ያያል። አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም ይላል የእግዚአብሔር ቃል ሲናገር። በፊታችን እግዚአብሔር ሕይወትንና ሞትን አስቀምጧል። መምረጥ የኛ ፋንታ ነው። እግዚአብሔር ከዊል ጋር ነው የፈጠረን። ከየኛን ዲሲሽን እግዚአብሔርም ማንም ሰው ያከብረዋል እኮ ቱ ቢ ኦነስት። በቃ ሰዎች ቢለፈልፉም አያስቆሙንም። የኛን ማደግም ይሁን መውደቅም ይሁን ዲስትራክት መሆንም ይሁን ማትረፍም ይሁን እኛንንና የምንወስነው። ፕሊስ ለራሳችን ስንል ራሳችንን እናክብርና በቃ ትክክለኛውን ነገር እናድርግ። አእምሮ እንዳለው ሰው እናድርግ። በቃ ጊዜያችንን አሁን ብዙ ሰዎች ብዙ መስሪያ ቤቶች ሰራተኞቻቸው ከ90% በላዩ ሰራተኛ በስራ ሰዓት ቀስ ብሎ ስልኩን ቼክ ያደርጋል። ምን ሀፕን አደረገ ብሎ እንዳልሽው ቤተ ክርስቲያን ውስጥ ሰዎች እጆቻቸውን አንስተው እግዚአብሔርን በማምለክ ፋንታ ስልክ ያነሱና ኢቭን አጠገቡ የተቀመጠውን ሰው ወስኖ ከቤቱ መጽሐፍ ቅዱስ የወረቀቱን መጽሐፍ ቅዱስ ይዞ የሄደውን ሰው ዲስትራክት በሚያደርግ ሁኔታ አጠገብሽ ከፍቶ እንትን ይላል። ከዛ በኋላ እንደገና ሌላ ነገር ሲመጣ እሱን ያወድ ጭራሽ ዘፈንም ይሁን ዋሬቨር እዛ ጋር ጩሁ ብሎ ይመጣል። እና ራሳችንንም እምነታችንንም ሁሉንም ነገር እናክብር። በሶሻል ሚዲያ የምንመጣው እውነት ክሊር ሆኖ ካልሆነ ይሄ ለጥቅም የተዘጋጀው ነገር መጥፎ ሊሆን ይችላል። አሁን ማይክሮዌቭ ቤታችን አለ ምግብ ለማሞቅ ነው እንጂ ውስጡ የሆነ ነገር ብንከትበት ያቃጥለናል አይደል? የሚሰራና ማይሰራ ነገር አለ። ስለዚህ እንደ አእምሮ እንዳለው ሰው እናስብ እና በቃ ብዙ ነገር እንትን ያደርጋል። ምንድነው የሚባለው? ፕሮዳክቲቭ እንዳንሆን ያደርገናል። በቃ ፈጠን ቁጭ ብለን እንቅልፋችንን አተን ሳልተኛ አደርኩ በቃ ለምን ሲባል የሆነ ነገር ሶሻል ፌስቡክ ላይ እያየሁኝ የእንቅልፍ ሰዓት ያለፈ ከዛ እንቅልፍ ማጣት ደግሞ ነገ ደግሞ አክቲቭ ሆነን እንዳንሰራ ብዙ ጉዳት አለውና ግን የምንጎዳው ሶሻል ሚዲያው እዛ ጋር ስላለ መጥቶ የግድ አሰርቶን አይደለም፣ በምርጫችን ነው የሄድነውና ምርጫችንን እናስተካከል። ቅድም ሄለን ብላለች እናትርፍበት፣ ሰርተን እንድናገኝበት ሰፊ በቃ እንትናችን ነው በቃ ኢንጂን ነው የምናገኝበት። ድሮ እናቶቻችን ቡና ተጠራርተው ነው ወሬ የሚያወሩት። ዛሬ ደግሞ በመሴንጀር እና በምናምን ቁጭ ብለን ወሬ እያወራን እስከሚደክመን፣ ያውም የማናቀውን ሰው ታሪክ፣ ያውም ደግሞ አንድ ሰው ፌመስ ስለሆነ እሱ የበላውን እሱ የጠጣውን እሱ የሄደበትን እሱ ሲደንስ ሲጨፍር የምናይበት ምንም ምክንያት የለምና ምን እናተርፋለን ከዛ ውስጥ? ተማሪዎች ትምህርታቸውን እንዳይማሩ አድርገዋል። ነጋዴዎች ንግዳቸውን እንዳይነግዱ አድርገዋል። ባለትዳሮች ትዳሮቻቸውን በቅድስና እንዳይጠብቁ አድርጓል። ሶሻል ሚዲያ በትክክል ካልተጠቀምነው ብዙ ኪሳራ አምጥቷል። ለሚጠቀሙት ደግሞ በጣም ጥቂት ለሆኑት ፐርሰንቴጅ ላላቸው ሰዎች ደግሞ ጠቅሟቸዋል እና ከዛ ጎራ እንድንገባ እግዚአብሔር ይርዳን። እኛም የምንወስነውን ነው እግዚአብሔር የሚረዳው፣ አያስገድደንም። ወስነን እንግባ በቃና ይሄንን ነው የምለው። በጣም እናመሰግናለን ፍጹሜ። ትክክል ነው። ያው የውሳኔ ጉዳይ ነው እና ድብልቅልቃችንን አውጥቶ ዲስትራክት ያድርገን ካለን ኢትስ ኤ ዌይ ቱ ጎ። ቀን ሙሉ በዛ ዲስትራክት እየሆኑ መዋል ይቻላል። ይሄ ከሆነ የላይፍ ምርጫችን ማለት ነው። ነገር ግን የእውነት በላይፋችን ፐርፐዛችን ዲፋይን ያደረግን ሰዎች ከሆንን ግን ለምን ፐርፐዝ መዋል እንችላለን ብላችሁ መማር ከቻላችሁ እኛ ያለንበት የቢዝነስ ኮሚኒቲ ያስተማረን ነገር ምንድን ነው? ላይክ ማይንድድ ከሆኑ ሰዎች ጋር ኮኔክት አድርጋችሁ የምትፈልጉት ሲስተም ላይ ገንዘባችሁን ኢንቨስት አድርጋችሁ እየተማራችሁ እደጉ።
የሚል ሲስተም ያገኘ ነውና እኛና ከቢገስት ዲስትራክሽን አውጥቶ የላይፍ ታይም ኤጁኬሽን የምናገኝበትን ነገር ነው ያገኘ ነውና ከዛ አንጻር መጠቀም በበጎ ነገር መጠቀም እጅግ ብልህነት ስለሆነ የእውነት ያጣነውን የእውነት ዲሲፕሊን ወይ ደግሞ ፐርፐዝ ብለን ያላልነው ነገር ያጣነውን ነገር በሙሉ እንደገና ሪዲፋይን አድርገን በበጎ ነገር መጠቀም ግን ይቻላል ነው የምለው። ሷድዬ እንግዲህ አርፍዳ የመጣችው ልጅ እስቲ ያችን ደግሞ ንገሪኝ፣ ቢገስት ዲስትራክሽንሽ እንደው ይሄ ሶሻል ሚዲያ ይሆን ወይንስ ላክ ኦፍ ክላሪቲ? እስኪ ንገሪ። ኢን ዘ ፓስት የነበረንን ሁሉ ስናወራ ስለነበር። አመሰግናለሁ። ይሄ ጥሩ የሆነ ቶፒክ ነው። ሶሻል ሚዲያን በእርግጥ አጠቃቀማችንን ካላስተካክልን ይዞን ገደል የሚያስገባን ነውና ከዚህ በፊት እንግዲህ ድሮን እያወራችሁ ከሆነ ሶሻል ሚዲያ ሰው አልነበርኩም፣ ፌስቡክን ነበረ የምጠቀመው እና እሱም ደህና ነገሮችን ላይክ ለማድረግ ነበረ የምጠቀምበት። አንዳንድ ጊዜ ደግሞ ጥሩ ጥሩ ነገሮችን ካላመጣ ይደለት ነበረ፣ እንግዲህ ስነስርዓት ይይዝ ነበረ። እንደዚህ አይነት ሲቹዌሽን ውስጥ ነበርን ድሮ ማለት ነው። አሁን ቢዝነስ ኦነር ከሆንኩ በኋላ የምጠቀምበትን ዓላማ ማወቅ አለብኝ። ምክንያቱም ሶሻል ሚዲያ በስነስርዓትን ካልተጠቀምን ይዞን እንደሚጠፋ ከብዙ መንገዶች እንደሚያወጣን ብዙ ነገሮችን እናያለን። ራሳችንን እዛ የምናየውን ነገር ኮምፔር የምናደርግ ከሆነ አንዱ ኢንፍሉዌንሶቹ የሚያደርጉት እኛ ማድረግ አለብን ማግኘት አለብን የምንል ከሆነ ብዙ ነገሮችን ልናጣ እንችላለን። የምንፈልገውን ቦታ ሳንደርስ ደግሞ ያው ከመሃል ላይ ልንቀር እንችላለን። ሶሻል ሚዲያን እንደ ለመማር ወይ ደግሞ ገንዘብን ለመስራት ወይ ደግሞ እንደ ቱል መጠቀም ነው ያለብን፣ እሱ ከሚቆጣጠረን ማለት ነው። እሱ መቆጣጠር ማለት ገብተን እዛው ጭልጥ ብለን መቅረት። የሆነ ነገሮችን ገብተን የምናይ ከሆነ የምንማርበት ከሆነ እንደዛ በብዙ ደግሞ ብዙ ሰው የሚለወጥበት ቦታ ነው፣ የሚማርበት የሚያድግበት፣ ከብዙ ሰው ጋር ደግሞ የሚገናኝበት ቦታ ነው ሶሻል ሚዲያ። አሁን ብዙ ሰውም እየተጠቀመበት ያለ ሰውም ያለበት ቦታ ስለሆነ ማለት ነው። ነገር ግን አጠቃቀማችንን ማስተካከል አለብን። ክላሪቲ ኖሮን ፐርፐዛችን ለምንድነው ሶሻል ሚዲያ የመጣ ነው? ለምንድነው የምንጠቀመው? ቀናችን ሙሉ እንዲበላብን ነው ወይስ ምን ልንሰራበት ነው? እነዚህን ክሊር የሆነ ነገሮች የምናውቅ ከሆነ በቀላሉ ዲስትራክት ልንሆን አንችልም። ብዙ ነገሮችን ማድረግ ያለብንን አድርገን ያው ለመማር ከሆነ ፈን ለማድረግ ከሆነ ሁሉ ነገር የራሱ ቦታ አለው እና በእንደዛ ማስኬድ ይችላል። ግን ዝም ብለን ሰው ተጠቀመ፣ ሰው አደረገ፣ ሰው ለበሰ፣ እንደዚህ አይነት ቤት አላት፣ እንደዚህ አይነት መኪና አላት፣ እኔም ላድርግ ካልን ያው እንግዲህ መጨረሻውን ታውቁታላችሁ ምን እንደሚከተል። አመሰግናለሁ። በጣም እናመሰግናለን ሷድዬ። እንግዲህ በቃ በጥቅሉ ማለት ነው ከሁሉም እንግዲህ እንደተረዳ ነው ትልቁ ነገር ማለት ነው ሶሻል ሚዲያ በራሱ አይደለም ዲስትራክት እያደረገን ያለው፣ እኛ ዲስትራክሽናችን የተፈጠረው ራሳችን ለላይፋችን የሰጠነው ቫሊዩ እና ፎከስ አድርገን የምንሰራበትን ኤሪያ ኢንቫይሮንመንት መምረጥ ስላልቻልን ብቻ ነው። ይሄን ደግሞ እኛ እንግዲህ ያው 6-7 ዓመት የቆዩ ሰዎችም እኔም ራሴ ላለፉት 6 ዓመት ተኩል ያረጋገጥኩት ነገር ክሊርሊ በላይፌ የሚያስፈልገኝን ነገር በትክክል ዲፋይን ሳደርግ ከነማን ጋር አሶሺየት ማድረግ እንዳለብኝ አወቅኩ፣ ምን ላይ ፎከስ ማድረግ እንዳለብኝ አወቅኩኝ፣ የራቀኝ ምን እንደነበረ ገባኝ። ለፈተና ብቻ ትምህርት ቤት የምናጠና አይነት ሰዎች ነን እንጂ ፐርሰናሊ ዴቨሎፕ ላድርግ ምናምን ብለን መጽሐፍ ያነበብንበትን እንግዲህ ወደኋላ መለስ ብላችሁ ራሳችሁን ፈትሹት። እኔ ድሮ ነበር ያቆምኩት እውነት ለመናገር የትምህርቱ ዘመን ላይ ሪፈረንስ ቡኮችን ከማንበብ የዘለለ ለፐርሰናል ዴቨሎፕመንት ብዬ መጽሐፍ ገዝቼ ያነበብኩበት ጊዜ እስኪ ጠፋኝ ጊዜ ድረስ የደረስኩበት ጊዜ ነበረ። ለምን? ላክ ኦፍ ክላሪቲ፣ ሌላ ነገር አልነበረም። በዚህ ፐርፐዝ ምለው ነገር ስላልነበረ ማለት ነው። ስለዚህ በደንብ እየገባኝ ስመጣ ግን አንደኛ ከትምህርቱ ባሻገር የላይፍ ታይም ኤጁኬሽን ምን ያህል ኢምፖርታንት እንደሆነ ገባኝ። አፕቱዴት ማድረግ፣ ራስን ትሬኒንግ መውሰድ፣ እለት መማር የሚያመጣውን ዲፈረንስ በደንብ አድርጌ ያየሁት። ስለዚህ አሁን ሶሻል ሚዲያ እኔ ሊቆጣጠርበት የሚችልበት አቅም የለው። once you are defining your purpose in life, distraction doesn't have any power. በቃ በትክክል ያየሁት ነገር ይሄንን ነው። እንኳን ሶሻል ሚዲያ ኤኒ ታይፕ ኦፍ ዲስትራክሽን ለጊዜው በተወሰነ መልኩ አፌክት ሊያደርገን ይችላል ሰውነንና ከዛ በተረፈ ግን ፓወር ኖሮት ግን ካለን ዓላማ የሚነቀንቀን ነገር ግን አንዳች ነገር አይኖርም። እና ይሄን ደግሞ በትክክል አጌን እንዳጌን በየአመቱ ፎርማቸውን እየቀያየሩ የሚመጡ ቻሌንጆች ዲስትራክት አድርገው ሲያቆሙኝ ስላላየው አሁን በትክክል ያረጋገጥሽው እውነት ምንድነው ብትሉኝ
ክሊርሊ ፐርፐዙን በቃ ለላይፍ ያለውን ፐርፐዝ ዲፋይን ያደረገ ሰው የሚዋዥቅ ማንነትም አይኖረውም፣ ዲስትራክሽኖቹም ፓወር አይኖራቸው። ስለዚህ ዶንት ሉዝ ዩር ፓወር ነው የምለው። ፓወራችን የእውነት ለላይፋችን የሰጠነው ፐርፐዝ ነው እና ከዛ አንጻር ይህን ማድረግ የምትፈልጉ ሰዎች ይቻላል። ኢንስቴድ ኦፍ ስክሮሊንግ መማር የምትችሉበትን ኦፖርቹኒቲ ደግሞ እኛ ፕሮቫይድ ልናደርግላችሁ እንችላለን። ስለዚህ ፊል ፍሪ ቱ ሪች አውት። በደንብ አድርገን የተማርንበትን ያተረፍንበትን ያደግንበትን ሲስተም እንድትጠቀሙበት የምንፈልጋችሁ ሰዎች በላይፋችሁ ፐርፐዛችሁን እያወቃችሁ ነገር ግን ዳይሬክሽን አታችሁ ምን ልስራ አዜ ሳይድ አስል ብሰራ ኢንካሚን ባስተካክል ኖሌጅን ብጨምር ለምትሉ ሰዎች ዊ አር ሂር ማለት ነው። በደንብ አድርገን ሜንተርና ኮች ማድረግ የምንችል ሰዎች ነን። ተገናኝተን አብረን እየሰራን ያለ ነው። ተጠቀሙብን የሚለው ግብዣዬ ይድረሳችሁ። እንደተለመደው ቲውስዴይ እና ተርስዴይ የቢዝነስ ገለጻ ማየት የምትፈልጉ ሰዎች ዌብሳይት ድሮፕ ሲደረግ እዛ ላይ እየተመዘገባችሁ መረጃ አግኙ፣ ኮኔክት አድርጉን። ሌታስ ወርክ ቱጌዘር የሚለው የሁል ጊዜ መልክታችን ነው። የተባረከ ምሽት ይሁንላችሁ። 5 ሞር ሚኒትስ ሄደናል ዛሬ ግን ኢምፖርታንት የሆነ ነገር ስለነበረ ኢትስ ኦኬ። መልካም ጊዜ ይሁንላችሁ። ጉድ ናይት። ሁላችሁንም በጣም አመሰግናለሁ። Good night.